ሙርሺዳ ገባሽ በሰላም ወላሂ ተገናኘሽ ተሁሉም ጋር ሰፈሩም ያልቃል የመርካቶ ጀማ አሎ ሰላም አለይኩም ሙርሺዳ በሰላም ገባሽ ተገናኘሽ ተሁሉም ጋር ታስር ይገረፋል ኦኬ ልክ እንደ ፈንጂ አምካኝ ነው ወደ ሊቢያ ሄደበት ታሪክ ሰው አግተን በቃ እንዘላለን እሺ ምናምን ተባብለን ወይኔ በእናትህ ተደባደብ ይጃል ለምደሃል በልዴት ምን አገባችሁ ሂዱ ምናምን ቢተ እና አዶናይ አይታል እንደምታየው ማለት በዛ ሰዓት ይሁን የሚበር መኪና እያየው ነበር ዱባይ ላይ ልግባበት እስኪ ድረስ ተወሳይተ ነበር እየሞከርኩ ነው ያለው ቪዲዮ ሲሰርቱት ሳየው በጣም ነው የደነገጥኩት ከዛ ሰርቀህ ማለት ያቺ ዱላ አሁንም አለች ሰላም ጤና ይስጥልን ተመልካቾቻችን እንዴት ከርማችኋል በኢትዮጵያም ሆነ በአለም ዙሪያ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ ይሁን እንዴት ናችሁ እንግዲህ ዛሬም የልብኑ የተሰኘው ፕሮግራሜ ላይ ነው የምገኘው ዛሬ ለየት ያለ ፕሮግራም ነው ይዤላችሁ የመጣሁት የሶሻል ሚዲያውን በደንብ እየተቆጣጠሩ ያሉ ብዙ ወጣቶች አሉ በተለይ ቲክቶክ ላይ በተለያየ ካራክተር እየተጫወቱ ያስደመሙን ያስተማሩን የማህበረሰቡንም ችግርም እያወጡ በደንብ ለህብረተሰቡ ንቃት እየሰጡ ያሉ በርካታ ወጣቶች አሉና ከነኛ መሃል እንግዲህ ለቀም እያረግን እየጋበዘን ነው የምንገኘው ዛሬ እንግዲህ ቲክቶከር ሳላህን ማነበረ በካራክተር ስም ሙርሾ ያ ሙሪ ስሙ ሙርሺዳ ነው ሙርሺዳ ሲቆላመጥ ነው ሙርሺያነት ገኒ እንደማለት ሙርሺዳ ደግሞ ሙርሾ ብለዋል በተለምዶ ሙርሾ ነው የሚባለው ኦኬ ምን ማለት ነው ስሙ ያው ትርጉሙ የአረብኛ ቃልም ቢሆን ያው ትርጉም አለው አረብኛ ነው ቃል ግን አብዛኛው ጊዜ የጉራጌ ማህበረሰብ ነው ኦኬ ያንን ስም ያወጣው ወይ እንኳን ደህና መጣ ሳላህ እንኳን ደህና ቆያችሁ አክብረኝ ስለመጣ እጅግ በጣም ደስ ብሎኛል ያው የምትሰራቸው ስራዎች በጣም ነው ደስ የሚለኝ በጣም ነው መዝናናው በጣም እኔ ላንቺ ያለኝ አመለካከት ሁሉ ጊዜ ይለያል ያብል አንተ ግን አታውቅም ዝም ብለህ አታውቃጥር ዘርበላ ይለዋል ብሎ ነገረው አሻንተ ያራዳልሽ ክንግቴሪ በስታይ ኢትዮጵያ የአየር ላይ የታክሲ አገልግሎት በመጀመር በአፍሪካ ቀዳሚ ሀገር ልትሆን ነው ተባለ ችግር የለውም ግስላውን በልሏል ግን ማን ነው የተራ የሚቀበለው ነው ለወተን የተራ የምንቀበለው ማን በጣም ነው መዝናናው በጣም ነው መማረው ብዙዎቹ ደግሞ ይሄኛው ስሜት አላችሁ ይጋራሉ ብዬ አስባለሁና እናስታውሶ መጀመሪያ ከመግባታችን በፊት እንደው ካራክተሩን በደንብ ይቻላል ለዩቲዩብ ማህበረሰብ በተለይ የመጣንበት የመጀመሪያ የመጣንበት አለ እስቲ የትኛው ነበር ያው የመጀመሪያ የመጣንበት ካራክተር እንትን ነው ስልክ እንዴት ነው አንድ ሰው ገጠር ሚስቱን ልኮ ወይ ለአመት ባል ሊሆን ይችላል ለአመት ባል ሊሆን ይችላል በቃ ብቻ የሆነ እኔ የተጠቀምኩት ምንድነው አረፋ ባህል ሄዳ ቀረችበት ቆየችበት እዛ ያው አረፋ ሲኬ በጣም ብዙ የሚቆየው ለምን እዛ ያለው ድባብ ደስ ስለሚል በዛ ቀን ነው የፖስተትኩት እንትን ቪዲዮንም አሎ ሰላም አለይኩም ሙርሺዳ በሰላም ገባሽ ተገናኘሽ ተሁሉም ጋር ናፈቅሽኝ እኮ ቆንጆ እናት መጭም ባለ ናፈቅሽኝ እኮ የኔ ቆንጆ ሚል ነው ምንም ምናፍቀሽ ሲፈርጥ የመጀመሪያ ቪዲዮ እሱ ነበር ኦኬ እሱ ቪዲዮ ሰርቼ እንደ ቀልድ ነው በቃ ሰው ማለት ይዝናናበታል ከዛ ትሬንድ ሆነ እነ በቃ መጀመሪያ እነ ዩቲዩብ ናም መጀመሪያ ዩቲናስ ሰርታው አሎ ሰላም አለይኩም ሙርሺዳ ገባሽ በሰላም ወላሂ ተገናኘሽ ተሁሉም ጋር ሁሉ አገር ሰላም ነው እናት መጭም ባለ ናፈቅሽኝ እኮ የኔ ቆንጆ እኔ እንደውም በጣም ነበር የደነገጥኩት ትሰራ ማለት የሆነ ሰውዬውን ያገኘችው እዛ ጋር የነበረው ሰውዬን ያገኘችው እና በጣም በቃ ደስ ብሎ ምናምን በጣም ብዙ ሰውም ላከብኝ ወደኔ ሼር እያደረገ ምናምን እንትን እና ከሼሩ ጋር ሲልኩልኝ እንትን ነው በርታ ነው ሌላም ካለ እንደዛ ሲሉኝ ያለ ነፍ ነው ብዬ መስራት ጀመረ አሪፍ በጣም ማን ነው እንትን የሚልክ ምንድነው ሞቲቬት የሚያደርገው ይሄን ነገር ለመስራት አሁን ለምሳሌ የሆነ ርዕሰ ጉዳይ ለማንሳት ምን የምታየው ነገር አለ አይደል በደንብ
ያው እንትን ነው የታወቀ ነው አብዛኞቹ የሚያምኑበት ነው። እኔ በከያው ከልጅነት ጀምሮ ክበበው ገዳ በጣም ነበር የምወደው። በቃ ሁሉ ነገር በቃ የሚሰራቸው ነገሮች አሁን ድረስ አሁን እኔ ሌላ ሲሆነ ነገር ሙቪ ምናምን ያያል እኔ አሁንም ድረስ የድሮዎቹ ነው ቁጭ ብዬ የማየው። ለምን በቃ የሆነ የበፊት የነበረን እንትንም ስለሚናገር ቁጭ ብዬ የማየው ከሱ ብዙ ነገሮችንም ስለምወስድ በቃ በጣም ከታተለው እሱ የክበበው ተጽዕኖ አለበት። ተጽዕኖ አለች። እና አሁንም ራሱ በጣም እየተቸገርኩኝ ነው በማህበራዊ ሚዲያ እንትን ላይ ህይወቴ ላይ አይደለም። ለምሳሌ በስርዓት እያወራው ከሰው ጋር እንደዚህ እያወራው ይገባብኛል ካራክተሩ ሰላም ናችሁ ምናምን ብላለሁ እና ይመጣብኛል። ያቺ ነገር ደግሞ ያው እንደምንም ብዬ ለመተው እየሞከርኩ ነው ግን ይመጣብኛል። አሁን መርካቶ ላይ ሲሪየስ ሰው እያወራኝ በቃ ይገባበታል ወደ ካራክተር ሳታውቀው። ግን ያንን ሰው እንደዚህ የምገባበት ያን ሰው ማየው ወይ የሆነ ጭንቀት ላይ ሆኖ ይችላል ምናምን ፈታ ለማድረግ ለማዝናናት ነው እንጂ ግን ወደዛም ይወስዳል ነው የሚሉኝ ሰው ግን ምንም ማድረግ አይችልም። ለመዝናናት ስለመጣው በቃ እንደፈለገው ለምን የመጣውበት እኔ ያው ብዙ ጊዜ ያውቃሉ ጓደኞቼ ምናምን ያውቃሉ። ወደዚህ እንትን ውስጥ የገባሁት ያው ደብሮኝ የሆነ ሰዓት ላይ ምን ቪዲዮ ልቅረጽ ምናምን ብዬ ያው ዲፕሬሽን ውስጥ ነበር። አራው በደንብ በጣም እሱ ምንድነው እንትን ነው በማለት በፋሚሊም ሊሆን ይችላል ማለት ቤት ውስጥም ሊሆን ይችላል በስራም በተለያየ ነገር ይችላል ሁሉ ነገር ሲደራረብ ከዛ ውስጥ ለመውጣት በጣም ከበደኝ እና አሁን እንዳልኩሽ ስልኬን ይዤ ራሴን መቅረጽ ጀመርኩኝ። ስሜትን ቲክቶክ ላይ የምታያቸው አንዳንድ ነገሮች እውነታ ነው በዚያ አምናለሁ። አሁን አንዳንድ ልጆች መተው ቪዲዮ ሰርተው ቫይራል ይወጣሉ ራሳቸው ነው አብዛኛው ጊዜ ሰው አይረዳቸውም እንጂ ስለራሳቸው የሚናገሩት እና የሆነ ሰዓት ላይ ቪዲዮ እየቀረጽኩኝ ስልኬ ላይ አስቀምጣለሁ። ስሜትን በቃ ማለት ለመዝናናት ነው እኔ ከዛ ውስጥ ለመውጣት ራሴን በራሴ እየቀለልኩኝ በራሴ ቪዲዮ የምስቀው። ምክንያቱም ሰው የሚያቀኝ በሱ አይደለም እኔ በማዝናናት አይደለም የሚያቀኝ በኳስ ነው። እኔ በቃ ኳስ ላይ በቃ አሪፍ ተስፋ ተጥሎብኝ ነበር ግን የሆነ ሳለ ሁሉ ነገር እንትን ሲልብኝ ዝም ብዬ ቪዲዮዎችን አለ ቤት ውስጥ አለ ሁሉም ሰው የሚያደርገው ነው ስልክ እያወጣ ምናምን እየተጠቀመ ምናምን እንትን ይላልና ሙርሺዳ በሰላም ገባሽ የሚለውን ቪዲዮ ሰርቼ አስቀምጬው ነው ጓደኞቼ ናቸው ቪዲዮውን አይተውት ፖስት ያሉ አረን አልፖስትም ጻፍ ውስጥ ገባው አልፖስትም ብለ አረን ሰው ምን ይለኛል ምናምን እና ሼም በጣም በቃ ከመልሽ በላይ በቃ ሼም በጣም ሼመኛ ነኝ በእንደዚህ አይነት ነገር ማለት አዛ አንድ ሁለት እያልኩኝ የሆነ ሰዓት ላይ አወጣው ለፖስትልና ከዛ የሆነ ሰዓት ላይ በቃ ደፍሬ እስቲ ምናምን ብዬ እንትን ብዙ ሲዝናና በቃ ይሄ ነገር ታለንት ነው እስቲ ልሞክረው አልኩኝና አሁን አንድ ሁለት ቪዲዮ እንትን ስል የሚሰጠኝ ኮሜንት በቃ ደስ አለኝ። ያው የሚያስጠላም ኮሜንት አለ ግን በቃ እንደምችል እዚህ ጋር ትችላለህ ምናምን እንደዚህ አይነት ብትጠቀም ምናምን በውስጥ ያወሩኛል። እኔ በውስጥ ያወራኝን እሺ ነው የምለው በቃ ከዛ በቃ አስቦ ለደወለና አስቦ በቃ እንደዚህ ብትሰራ በቃ አሪፍ ነው ምናምን ሲሉኝ በቃ ማስተካከል ጀመርኩኝ እና እነዛ ነገሮችን መጠቀም ጀመርኩኝ። አሪፍ እየሆነ መጣ ማለት እንደው ስንጀምር አሁን ብዙ ጊዜ ሶሻል ሚዲያ ላይ እንኳን አዲስ የመጣን ቀርቶ ኤክስፒሪየንስ ያለን ራሱ ሄት ኮሜንቶች የጥላቻ ኮሜንቶች ይረብሻሉ አይደል? ይረብሻሉ። ምን ይጠይቃል ባይዞ ጠንካራ ትከሻለ ለመኖር ምን አርገው ምን የተሰማ ጊዜ ነበር መጀመሪያ አካባቢ መቼም ፍረስትሬት ታደርጋለህ ብዬ ትዝ ይለኛል ልደባደብ ራሱ ይቻላል ካመረ ነው ልደባደብ ይቻላል ፎቶ ተላልከም ምናምን አሳያለሁ በጣም ማለት ካሉት ሰዎች ኮመንቱ በቃ የሚያስጠላ ኮመንት ነው ስድብ ነው ማለት አለ አይደለም በቃ የሆነ እንዲ ለመደበቅ የሚያደርግሽ ነገር አሁን ለምሳሌ ታች የሚያደርግሽ ነገር አለ ዋርካውን በኋላ ሁለተኛ አልፖስት ምንድነው የሚያደርግሽ ነገር ነው የተናገረኝ ያ ሰው ግን እንዴት ተናገረኛለህ ምናምን ብዬ በውስጥ ተጻጻፍን። እሺ ከዛ እሱ ጋለ ልጁ ማለት ነው እኔም ጋልኩኝ በቃ ከዛ ያለበት ልምጣና በቃ እንደ ወንድ ልጅ እንጣላ ምናምን አልኩኝ። ከዛ እሺ ይቻላል አለ ቁጥሩ ላከልኝ ሄድኩኝ እሺ ከዛ ቦታው ጋር ደረስኩኝ። ልጁ ምን ብቻ እንደ ምን ያው ያ ጀማይ ይማም ከሄደ ሰፈሩም ያልቃል
የመርካቶ ጀማ ልጁ ወደ ጋሌን ቦታ ሄድኩኝ። ይኸው እዚህ ጋር ቆሜያለሁ አልኩት። እሱ ፊት ለፊት ነው። ከዛ እየሳቀ መጣ። ልጁ ከኔ እድሜ ምናምን በጣም ትልቅ ሰው ነው። ትልቅ ሰው ነው? አዎ። እሺ። እና ሲያወራ ግን ማነው ቀፈላልጣለሁ ቆራርጣለሁ ምናምን ነበር ያለኝ። እኔም ደግሞ እንደዛ ሲለኝ አንድ የተፈላልጬ አንድ የተቆራርጬ ወይ ቆራርጬ ልመጣ ብዬ ነው ስሄድ በቃ ልጁ ፊት ለፊት ነው። አስፓልት ሲሻገር አየሁት። እየሳቀ ነው። ስልኩ እንደዚህ ይዞታል። እየሳቀ ነው። እንዲህ እየተሻገረ መጣና አንተ ፋራን እንዲህ አለኝ። ማለት ምናምን እኔ ቃንት ግላል እንደጋልክ ነው። አዎ ማለት በቃ እኔ በዛ ሰዓት እኔ አይዞ የሚለኝ ሰው ነው እንጂ የምፈልገው የሚሰድበኝ ሰው አልፈለኩም። ዲፕሬሽን ውስጥ ነበር። በቃ አይዞ የሚል በቃ አይዞ እሺ ምናምን እንትን ኮሜንት የሚያስጠላ ኮሜንት ሊኖር ይችላል። ግን ይሄ ውስጥ ለውስጥ በየኮሜንት የሚያገኘኝ ሰው ከሆነ ይሄ ችግር አለብኝ። እንደውም ምን ያሰብኩት ከጓደኞቼ መካከል አንዱ ነው ብዬ ነበር። በቃ ያው ይባላል በሶሻል ሚዲያ የሚያስጨንቅ ሰው ሲኖር የሆነ ሰው የሚያውቅ ሰው ነው ማለት ይባላል። እና የሚያውቀኝ ሰው በሌላ እንትን አካውንት መጥቶ ነው የሚያስጨንቀኝ እየመሰለኝ ነው። እዛ ልጁ ምን አለኝ በቃ አንተ ፋራን እንዲ ጅልህ እንዲ ምናምን ብሎኝ እንደዚህ ጋለሪው ላይ ገብቶ እንዳለ የምሰራውን ቪዲዮ እንደዚህ ብሎ ያሳየኛል። እያወረደ ነው የሚዝናናው። አድናቂ ነው። ይወዳል። ለምን ላይ ፈልጎናል። በጣም የምትመቸኝ እኮ ይኸው ካላመንኪ ምናምን ብሎ ጋለሪ ላይ ነው ሲያሳየኝ ትንሽ ቀዝቀዝ አልኩኝ። ከዛ አሁን እንትን እንደዚህ ብሎ ጀማ ሰብስብ ሊያስደበድበኝ ቢሆንስ እኔም ፈራሁ። ከዛ ለማንኛውም ተዘጋጅ ራሴን ተዘጋጅ ማለት ጀመርኩኝ ውስጥህን። ግን ልጁ ካገኘሁት በኋላ የሚያወራቸው ነገሮች ከዛ ወደ መጀመሪያ በጣም ኦቨር ሆኖ ነበር እንዳወራኝ። ግን ሁለተኛ ምንድነው ያለኝ በጣም ጎበዝ ነህ ጠንክር። እኔ እንደዚህ ማለት እንደዚህ አይነት እንትን አይቻላቅም ቀለም አይቻላቅም ቲክቶክ ላይ ማለት በጣም የሚገርም ነው ምናምን አብሽ ምናምን ብለን መሳበልት ምናምን ታብዘ ተለያየ ወዳጆ ናችሁ ደበድብ ሄደ እና እንደዚህ አይነት ነገሮች አጋጣሚዎች አሉ። ያን ነገር ከዛ በኋላ ግን በቃ እንደ እንትን ሆንኩኝ። ቢያንስ በቀን 2 መፖስት አለብኝ ብዬ አቋም ያስክ ጠነከርክ። ሄት ኮሜንት በነገራችን ላይ በጣም ለጠንካራ ሰው ለጎበዝ ሰው በጣም ጉልበት ነው። በጣም ይሄ ነው ማስበው። ብዙዎችንም ስላሉ እንደዚህ የሆኑ ሰዎች አሉ። እኔ በዙሪያ ብዙ ሰዎችን ስለማገኝ ጠይቃቸዋለሁ። እኔ እንትን ትችላለህ ምናምን ሲሉኝ እንደውም እንትን አለች እቺ የሚጻፉን ነገር ያበረታታሉ። መጥፎ ኮሜንት ነው ጎበዝ የሚያደርገኝ እና በዚህ አሁን ያመንኩ የሞተሽም አይደበድበዋል የሚሰራ ሰው ነው የሚሰደው። የሚንቀሳቀስ ሰው ደግሞ አይን ውስጥ የገባ ሰው ነው የሚሰደው ብዬ ነው ማስበውና አሁን ከድሮ ይሻላል። አሁን በቃ ሁሉም ኮሜንቴ እንትን አውቃችሁ በሉ ያልኩ ነው የሚመስለው። አሁን ወዳጆቼ ምናምን አሉ ይሄ አንተ እንዴ ራስህ ነው እየደወልክ የምትላቸው እስኪባል ድረስ ማለት አሪፍ ነው ደስ ይላል። ዳስ ዋይ ነው የሚመጣው። ግን ምንድነው እኔ አሁን የምለው የሆነ ስራ ስሰራ ችግር ካለ በውስጥ ሰው ቢነግረኝ ደስ ይለኛል። የምቀበለውም አለ እና ደስ ይለኛል። እንዴ አንዴ በጀማት ሰብስቦ ጭፍጭፍ እያለው ከሲስተም ማውጣት መቼም የአንድ ሰውን እንጀራ አንድ ሰው አይበል ሌላ ሰው አይበላውም ባይል አንተ ተጻፈል ስለሆነ ነው እንጂ ያችን አስረ ይዘህ ቁጭ ያረክ ያስካትን ቪዲዮ እስክትለቅ ድረስ እኮ አንተ ያንተ ታለንት እንደሆነ አላወቅኩም ነበር። ከለቀክ በኋላ ነው ያንተ ኤሪያ ዛጋ እንደሆነ ያወቅኩት። በጣም ነው የሚገርመው። በጣም ደስ ይላል። እንደው በጣም ከሰራችሁ ስንት ወደ 200 ምናምን ቪዲዮዎች ለቀሃል። እስኪ ከነኛው ፌቨራይት ያንተ በጣም የምትወደው ሁሌ እኔ አሁን ቪዲዮዎችን የድሮቹ ሪያሊቲ ሾዎች ከፍትና በጣም መርጬ ደጋግሜ የማይሳልሰለች ማያቸው ቪዲዮዎች አሉ። ያው ሪአክሽኖች አሉ። ሪአክሽን ያው ሁሉም ሪአክሽኖች ካዩት በኋላ እንደውም ሌላ ሰው ላይ ሳይዋረ ዝገውላለሁ ማለት አልችልም። በቃ ያስቃል። በፊት ለፊት እንዲህ ሲከፍቱብኝ የሆነ እንትን አለው የራሴ ስራ ስለሆነ እንደውም የሆነ አጋጣሚ ሰሞኑን በቅርብ የሆነ ቪዲዮ ፖስቼ ነበርና እንትን ነው ይሄ ሪአክሽን የመርካቶ ልጆች እዚህ አንድ ሰው መርካቶ ላይ ተከራይቶ የሚያሳየው አካሄዳለች እና የመርካቶ ሰው አይደለም ከሌላ ቦታ የመጣው ያቺን ሪአክሽን የሆነ ልጅ ያያየው ይሄ ሪአክሽኑ ማለት ያያየው አላወቀኝም። ፊት ለፊት እንተቀምጠናል አላወቀኝም እና እንዲህ እየተጠቀመ ስልኩን አስቀምጦ በቃ ዝም ብሎ ሲስቅ ማለት ነው የስ ነው ያልኩት። በፊት ለፊት ማለት ነው የስ ስለው ማለት ስልኩን ምን ነው ምናምን ሲል
ማን ነው ከእንትኑ ጋር እንመሳሰልም ስለው በቃ እየተጠጋ መጣ ማለት ስቆ ቀላሲ ለኔ የመጣውለት ነው መሰለው ኦኬ ባጋ ደሞ ነጋዴ ነገር ነው ልጁ በቃ የሆነ እንዴ እዚህ ነው እንዴ ምናምን አለኝ ያው ምናምን በዛ ተሳስከም ምናምን በቃ የተመሽቲ ያየት ነው ምናምን እና ሪአክሽኖቼ ምናምን ይመቹኛል ግን ከሁሉም ከሰሯቸው ቪዲዮዎች ለኔ ሁሉም ደስ ይልኛል ግን ሰው በጣም የተዝናናበት አሁን ከሙርሺዳ በሰላም ገባሽ በጣም መዝናኛ ነበር ትሬንድ ለኔ ትልቁ ትሬንድ እሱ ነበር ግን ከዛ በኋላ ፕራንክ መጣች አንድ ፕራንክ እሺ የትኛው በድረዲን በድረዲን አሎ ሰላም አለይኩም በድረዲን አሎ ሰላም አለይኩም በድረዲን ነው በድረዲን አይደለኩም አረ ነው እንዴት ነው ብዬ ነህ ምናምን ማዛግ ማለት ነው ያው ቪዲዮን ስትሰዳ ማዛግ ነው በጣም በቃ ያዝጋል ይሄ ትክክለኛ ታሪክ ነው መርካቶ ላይ ያለ ታሪክ የተፈጠረ ያንን ነገር አየሁት ወደ ራሴ ያመጣሁት ኦኬ እና ያንን ነገር ሳወራ እኔ እንደንትን ያወራሁት ለምሳሌ አንድ ሰው ብር ለመቀበል የሚያደርገው ያበደርነው ሰውዬ ስንፈልገው እሺ በእግር ስንፈልገው ያለው ሪአክሽን አለ በስልክ አርጌው ነው የመጣሁት አሎ ወደዲና ነህ አራደሎም ይላል ያሱ አረ ነህ እለዋለሁ አይደለም እኮ አልኩ ምናምን አረኔ እሺ ጎበይላው ነው ስለው አይደለም ጎበይት ላይ የስም ይዘጥቶት ማለት ለማምጣት ነው እሺ ከዛ በኋላ ያቺኛው ቪዲዮ ሰርቼ ሲፖስት ፕራንክ ሆነ በቃ ያልደረሰ ሰው የለም ፕራንኩ በደንብ ታየ አዎ እባክህ ብለው ደውሉልኝ ሰው ራሱ አለ ለምን እኔ ራሴ ደውዬ መስያቸው ፕራንክ ተደርጎ አስጠንቅቁት ልጅ በተኛነበት እየደወለ ነው እየተባለ ማለት በእውነት ለምሳሌ አሁን ያንቺ ስልክ የሚያቀርሰው ከብቻየው እንትኑ ቪዲዮ የተሰራው ለፕራንክ ነው እሺ እኔ ዝም ብዬ የሰራሁት ሰው ግን ወደ ፕራንክ አረጋው አሎ ሲል ጠቅ ያረጉትና ያቆሙትና ያው ሰው ይመልሳል ኦኬ በድረዲናው ዩቲዩብ ላይ ማን ነው ቲክቶክ ላይ ይሰሩታል እሺ አሁን ለምሳሌ አሎ የሚለው ነው ፖዝ ያረጉትና በድረዲና ይሏል አይደለም ሲል ጠቅሰን አረኔው ይላል እና እንትን ነው ኦኬ አገናኝተው በጣም እኔ ከቤተሰብ ተጣልቻለሁ ምናምን ያለኝ ሰው አለ ምናምን በዚህ ምክንያት እኔ እንደውም ሰሞኑን አንድ 10 ቪዲዮ ምናምን ሰው ነግሮኛል ማለት ላይቭ ላይ ሰምቼዋለሁ ላይቭ ላይ ከፍቶልኝ በየተዝናናው ማለት ነው ኦኬ የተለያየ ቀናቶች ጋር ምናምን ይደውላል አረኔ አይደለም ባክ ዝጋው ስልኩ ምናምን እና ፕራንኩ በቃ ለኔ የሚገርም አሁን ነው በደንብ እንትን እንድል ያደረገኝ እንድትሰራ እንዲመቸኝ ያደረገው ፕራንክ ላይ እንደውም በደንብ ቢሰራ የተሻለ ነው ያዝናናል ሰው መሳቅ ይፈልጋል መዝናናት ይፈልጋል አሁን ላይ በጣም መዝናናት ይፈልጋል በመዝናናት ውስጥ ራሱ ደግሞ በጣም ብዙ ቁም ነገርም ያገኘ ነው ያለው ብዬ ነው ማሰበው አሁን ለምሳሌ ተከራይ እና ከላይና የተከራይ ሰራው ነበር 7 ብር ኪራይ 700 ብር ያው እኔ አዲስ አበባ ለመግለጽ ነው አዲስ አበባ ሲመጣ ያው ያለውን ነገር ሁሉም በቃ አሬንጅ አድርጎ መምጣት ያለበት በሚለው ነው አዲስ ሰዎች ናቸው መጡ ወደ አዲስ አበባ ቤት ፈልገን ነው አሉ ነገርኳቸው አለ አጨጨ ደላላው እኔ ነኝ ያልካቸው ማለት ነው እኔ እዚህ አካባቢ ነኝ እንደላላ ስል ቤት በ700 ሲሉ በቃ ቤት እየፈጀ ይብጂ 700 ብር ግን ቤት እናንተ ትቀዳላችሁ እንዴ በ700 ብር እኮ ማለት ነው ሻወርም አታገኙ ማለት ነው ትምህርትም አሉ የኔው አብዛኞቹ የገባቸው በጣም የገባቸው አሉ እና አዶናይ እኮ አሁን ለምሳሌ አዶናይ እንደምታዩት ጋይስ ወደ ዲቻ ቮይስ ቤት ገብተናል እንግዲህ አሁን እንደምትመለከቱት ቲቪው ተሸክመናል ስልክም ይዘናል አሁን ሰርፕራይዝ እናደርጋቸው የቢዋይዲ ኤሌክትሪክ መኪና ለአርቲስት ሰለሞን ተካ አሜዚንግ እናመሰግናለን ሁላችሁ ቦታ ያዙልን እኔ ግራና ቀኝ ስንት ነው ለማለት 10 ብር ከመጣ ባጭር ጊዜ ውስጥ የተደረሰ ታያለ እኔ አሁን ጸጋው አለው ሄድ አብስቶ ሰጥቷል ይሄ እኮ ባይዝ ማንንም ሰው አሁን እግዚአብሔር የሰጠን ፈጣሪ የሰጠህ ነገር ማንንም አይቀማም ማንንም አይሰጥ ሊሾመም ሊሽረም የሚችለው አንድ ፈጣሪ የምታምነው አምላክ ነው አዶናይ ማለት እንደዛ ነው ትልቅ ስራ እየሰራ ነው ብዬ ነው ማሰበው እንደ ወጣት አንዳንድ ነገር ሳትልል ይችላል ወጣት ነው ልጅ ነው ያንን አለ ማየት ያለብን ደግሞ እኔን ያህል ሳተ ብዬ የምለው ነገር ብዙም የለምና እስቲ እኔ አሁን አንድ ደግሞ ጭፍጭፍ ያረጉት ነው ምን ያርጉ ነው አንድ ነገር ጠይቅሽ ነው ለምሳሌ
አዶናይ መጣ የተደበቁት ልጆች ምናምን አለ አሁንም አሉ የተደበቁ ለምን የተሸማቀቁ አሉ ሊኖር ይችላሉ አዶናይን ያላገኙት ማለት ነው አዶናይ አሁን ቲክቶክ ውስጥ ያሉት ቲክቶከር በቃ ቲክቶከር ነኝ ብሎ የመጣ ሰው እስቲ ዝም ብለሽ ሳዩ አንድ 20 ብናገኝ ምን አይነት ስሜት ይሰማሻል እንደ አዶናይ በቃ ሁሉም ቦታ እንደ አዶናይ አይነት 20 ወይ ከቲክቶከር ነው ማለት 20 በቃ ምንም እንትን ወለም ዘለም ሳይ ኮፒ ብናገኝ እስቲ የሆነ ንቃት ይነስ የሆነ ነገር በጣም ለውጥ ይመጣል በጣም እንትኑን አይደለም እኔ አሁን ምንድነው እያልኩ ያሉት ካዶናይ የራሱ ሆነ የራሱ አሁን ለምሳሌ አዶናይ ሳይው 30 ቃላት ተናግሮ 10 ልደግፈው ይችላል ለምን ሰውኛ ነኝ ይሄን ላልደግፈው ይችላል ይሄም ላይ ባይል አንዳንድ ነገሮች ምናምን አሁን ለምሳሌ እኔ አሁን ካየሁት አንዳንድ ነገሮች ምናምን ረበለ የቤቴ ነው እንደመጣው ነው ማለት ያ የምታስበውን ማለት የሆነ ነገር መናገር ፈልጌ አይ ሰው እንደዚህ ይለኛል ምናምን ምለውን እሱ ሲናገር እንዴት ደውለውለት ነግሮት ነው እንዴ ሰላም እንደዚያ ነገር አለበት ይመስለኛል ማለት ከብዙዎች አሁን ለምሳሌ የተደበቁ ልጆች ምናምን ይሄ ሰው የገፋቸው ምናምን ያንተን ይላል በዚያ ማትቀበያለ የምትቀበያለ ግን እኔ ማምንበት ነገር ምንድነው እሱ አሁን በአሁን ሰዓት ላይ አሪፍ ነገር እየሰራ ነው ለኔ አሁን ሳይው ምናምን ልክ አዶናይ ሲመጣ እኔ ወላሂ ያልታየ አርቲስት መኪና ማስገዛት አይደለም እኔ 100,000 ብር ቢሰጡት አሁን በባለፈው የሆነ አርቲስት 100,000 ብር ሲባል ምን ያደርግለታል ሰው ይላል ሰው አሁን በአሁን ሰዓት 100 ብር የሚጠቅመው ታይሙ በጣም ከባድ ነው አሁን እንደዚህ አሁን ይሄ ለኔ ኸይር ስራ ይባላል አሁን ጥሩ ስራ ነው ጥሩ ስራ ማበረታታት ነው መጥፎ ነገር ደግሞ ሰው ሲገኝበት ማውረድ ሳይሆን መምከር በቪዲዮም እኮ መምከር ጥፍ አድርገህ ከሲስተም እንዲወጣ የማድረግ ሙከራ በጣም ነው የሚያስጠላው እሱ አሁን እኔ አልቀበልም እኔ እሱን አልቀበልም ቲክቶክ ላይ እኔ በራሴ አይቼዋለሁ የሆነ ሰዓት ላይ አሪፍ እየሄደ ሲሆን አካውንቴ ኮንተንት የሚያደርግብኝ አለ ሪፖርት ያደርግብኛል ምንድነው ግን የማይገባኝ የተነሳውም ነገር አዶናይ ጉዳይ ነው ሰዎች ሪፖርት እያደረጉብኝ ነው ባካችሁ እያለ ነውና ለምን አይተውትም የሚለው ነገር ነው ምን ይጠቅማል አሁን አዶናይ እውነት ፌል አድርጎበት ከሲስተም ቢወጣ የሱን እንጀራ ማን ይበላል የተሰጠው ጸጋ ነው በጣም ነው የሚገርመኝ ደም ያናድሻል ገንዘብ አግኝቶ ቢጨፍርበት ምናምን እኮ አይደለም ይደነቅ ነበር እኔ ሪያሊቲ ነው ይደነቅ ነበር እውነት ነው በቃ አሁን ለምሳሌ እንደምታየው የሆነ ሰው ምናምን ገንዘብ በቃ በተከቦ ምናምን ነገር ሲሆን ይዳረጥ ይችላል ምን ይባላል ግን እኔ አብዛኛው ሰው ይወደዋል እኔ በጣም ነው የሚወደው ይወደዋል ካሪዝማ አለው ግን ምንድነው እሱ ያን ያገኘውን ገንዘብ ምን ላይ እንደሚውል ይታያል ያሳየ ነው እንደዚህ አይነት ሰው ማበረታታት ሌላም ሰው ካለ ማምጣት ነው እንጂ እንትን ማለት አያስፈልግም በጣም ተገቢም አይደለም የሚሰራ ሰው በቃ አብሽር በርታ የሆነ ችግር ራሱ ካለበት ከጎኑ ከአንድ ከሁለት ከሶስት በላይ ጥፋት ካጠፋ በቃ ሊተች ይችላል ግን አንድ ሁለት ምናምን የሆነ ትንሽ ስተት ሲታይ ስተሳው ፎር ጉድ እንዲወጣ መሆን የለበትም በጣም ሮንግ ነገር ነው እሱኛው የሰሞኑም እንግዲህ ያሲን ሄሎ ማን ቤት ኪራይ ባለቤት አልነገረችም ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል እየሞከርኩኝ ነው ትላለህ እንዴ እየሞከርኩኝ ነው በጣም ጎበዝ ነው በነገራችን ላይ በዚህ አጋጣሚ በጣም አድናቆቴን መግለጽ ፈልጋለሁ ኦፊሻሊ ጎበዝ ነው አቅም አለው የኛም ጓደኛችን ነው አንተ በጣም ጓደኛ ነው አብረን ያው ጀምረን ነበር ዩቲዩብም ጀምረን ነበር ጭንቅላት ድንግል ነው ያልኩበት ምክንያት እርሶ ጭንቅላቶትን ለአንዳንድ ነገር እኔም ትንሽ በነገራችን ላይ ያሲን የሰራው ቪዲዮ ሄሎ ማን ቤት ኪራይ ባለቤት አልነገረችም ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል እየሞከርኩኝ ነው ትላለህ እንዴ እየሞከርኩኝ ነው የሰሞኑ ቪዲዮ እንደነገርኩሽ ነው ማለት ቤት ያደረኝ መሰለኝ እውነት ነው ምሬ ነው ማለት እየሞከርኩ ነው ያለውን ቪዲዮ ሲሰርቱት ሳየው በጣም የደነገጡት በጣም ለመሰለሽ ሙሉ አሁን እንደሰማሽው ሙሉ በቃ ኢትዮጵያ አብዛኛው ሰው የሚመስለው የቤት ኪራይ አይደለም ልፋታችን ነው አሁን እኔ እንጃ ማለት በዙሪያ ያሉት ሊያውቁ ይችላሉ በጣም ማለት ለፋለው ምናምን ግን
የሆነ ጠብ ያለ ነገር ሊኖር ይችላል ጠብ ግን አልহামዱሊላህ ትኖራለሽ መኖር ግን ልፋታችንን ነው ሰው ያሳየው በቃ በጥበብ በምን ማሳየቱ እኔ ወላይ በጣም ነው ያጀበኝ ቪዲዮን ሳየው በደንብ ነው እንት እንደውም የሆነ ዝም ብዬ የሆነ ማስታወቂያ ሰርችበት ብዙዎቹ ገርሟቸዋል በሱ ማስታወቂያ ሰርቼ ነበር አጋጣሚ እና አንተ ከልጄ ጋር ነበር የሰራሁት የሆነ ልብስ ማስታወቂያ ነውና ምንድነው የሱን ድምጽ አስገብቼ ልምለፈው ለሱ እንደሆነ ነው የገለጽከው ሰው የገባው ገብቶታል ያልገባው ይገባው ሲገባ ድረስ እንጠብቃለን ግን ያን እንደዚህ አርጌ ሰርቼ ብዙዎቹ በቃ ገርሟቸው ምክንያቱም በቃ የብዙ ሰው ቤት ነው የተንኳኳው በዚህ አጋጣሚ የሚገርም ስራ ነው በቃ እኔ ያሲኑ ከሱ ጋር ብዙ ስራዎችን ሰራለሁ ኢንሻአላህ ግን የሰራዎች ስራዎች አሉ ከሱ ጋር ብሮ ብድር የጠየቅኩል ሰባተኛው አይደለ ኮላኑ ጋር የሆነ ስራ ማሰሩተኝ የሚገርም ነው ያለን ሰው ማለት ከሱ ጋር የዩቲዩብም ስራ የፈኒ ማለት ነው ጭንቅላት ድንግል ያልኩበት ምክንያት እርሶ ጭንቅላቶችን ለአንዳንድ ነገር እንደዛም ሲሪየስ ነገርም ሰርተናል በቃ ብቻ ደስ የሚል ነው ያሲን በቃ አቅም አለው ምናምን ወንድሜ ምሳ ገዛልኝ የሌለኝም እሺ ቡና ገዛልኝ የሌለኝ ዋስጠኝ እርገዝ ዋስጠኝ በእናትህ በዚህ አጋጣሚ በቃ አሉ ሌላም ልጆች አሉ ግን ያሲን በቃ ያልታየ ልጅ ነው ለኔ ማለት ያልታየ ልጅ አቅም ያለው የሚፈጥራቸው ካራክተሮች በጣም ነው የሚገርመው ምን ያህል ለፍቶ እንደሚሰራ ራሱ በጣም ነው ያየሁበት ሄሎ ማነ በክራይ ባለቤት አልነገረችም በክራይ አንድ ወር ሳትከፍል ሁለተኛ ወር መጥቶባል እየሞከርኩኝ ነው ትላለህ እንዴ እየሞከርኩኝ ነው ይሄኛው ደግሞ በጣም በታቺንግ ነው ይሄ ኦልሞስት አብዛኛው ህዝብ እኮ ማለት ኑሮ ከብዶታል አረ አብዛኛው እየከበደ ኑሮ በጣም በየጊዜው ያሻቀበ ነው ይሄዳል እየተወደደ ነው ይሄዳልና እሱን ነው ግን ለመኖር እግዚአብሔር ግን የሆነ ነገር አለ ኢትዮጵያ አረ ቆሞላታል ፈጣሪ ቆሞላታል ቢጂ በዱዓ ነው ያለ ነው በዱዓ ነው በቃ ወላሂ በዱዓ እንደዛ ስለሆነ ነው እንጂ እሱን ነው ለዚህ ነው ባይዘው ሁሉም ሰው የተቀባበረ የሚያለቅሱ አሉ ወጣቶች የሚገርሙ አሉ መታገዝ ያለበት ልጅ ነው እኔ በቅርብ ስለማቀው ማለት የሱንትን አይቻለሁ እኔ አሁን ለምሳሌ ቲክቶክ ጀምሬ መቀርጻቸው ቪዲዮዎች በታያቸው ወደታች ተጨንቄ ቪዲዮዎች የምሰራው በአይፎን አይደለም የምንሰራ ነበር እኔ አይፎን ጭንቅላቴ ላይ የለም አይፎን አይደለም እኔ በቃ ዝም ኢንተርኔት ተጠቃሚ ነኝ እንደማንኛውም ዝም ግን ቪዲዮ ቀርጬ ምናምን ስፖስት የሚወድሽ ሰው ሳላ ኳሊቲውን ብታስተካክል ምናምን ይሻል እና እኔ በሰዓቱ በዙሪያ ብዙ አሪፍ ሰዎች አሉ አሪፍ ሰዎች አሉ ስለሽ በስራም ማቃቸው በመናምናም በቃ በቲክቶክ የሚያወቋቸው ሰዎች አሉ የሆነ ነገር መቀየር እንዳለብኝ ያወቁ እንዳትቀየር የሚይዝሽ ሰው አለ ዝቅ ስትል ትወደዳለህ ታለፈኛል በቃ እንደ የሚይዙሻሉ ለምሳሌ አሁን እኔ ቢሆነ ሰዓት ላይ ስልክ ልቀይር አልኩኝ ስልክ ቀየርኩኝ ጀግና መሆን ይመስለኛል ምናምን ብዬ ከራሴ ጋርና ተመካከርኩኝ አው ስልክ ልቀይርና ካሜራ ጽድት ካለ በቃ ቫይራል ይወጣል ምናምን ብዬ በእንትን አመንኩኝ ያው ኳሊቲ ቲክቶክ ኳሊቲ ስለሚወድ ነው ሰውም ኳሊቲ ስለሚፈልግ ከዛ የሆነ ቀን ስልክ ልገዛ ወጣው እሺ በቃ ሰው ጋርም ያለኝንም የሰበሰብ ትልቅ ስልክ ልገዛ ወጣው ለምን 80 ሺህ ብር የማይሉኝ 100 ሺህ ብር የማይሉኝ እገዛለሁ ከሊጋ እንትናለኝ ምናምን ብዬ ወጣው እየሄድኩኝ መንገድ ላይ ፊት ለፊት የመጡት ልጅ የመጣም ልጆች የመጡብኝ ምክንያቱም ያንን ስልክ ይዤ ቢርባቸው ውስጥ ያለሽ ኃላፊነት ነው አላ ማለት እኔ እንትን ነው ይሮጬ ነው ዘልዬ ይሮጥ ትዳር ገብቼ ነው አላቆም እስከ ማለት ድረስ ማለት ነው የሆነ ነገር ፏብዬ ምናምን ጩጬ የሆነ ነገር ወይ የሆነ ነገር ትንሽዬ ነገር ጎሎበት ካላደረኩኝ ማብድ ነው የሚመስለኝ በተፈጥሮ ያቁኛል ጓደኞቼ ማለት ነው የሆነ ነገር አሁን ጩጬ የሆነ ነገር ሲጠይቀኝ በጣም እንትን ምረበሽውና የሆነ ሰዓት ላይ እንዴ ስልክ ቆይ ልቀይርና በዚህ ሰዓት ያሲን አግኝቼው ነበር እሺ ያሲን አግኝቼው ያሲን ብዙ ነገር ማለት ብዙ ነገር መለወጥ የሚችል ልጅ ነው የሚያግዘው ሰው የለም
እሱ ብቻ አይደለም ቲክቶክ ብሎ የጀመረ ሰው አሪፍ የምታየው ይሮጥ ያለ ሰው እስቲ ዝም ብሎ የሆነ ሰው ዝም ብሎ ጠርቶት አንተ በጣም ጎበዝ ነህ ምናምንና ምንድነው በትዩ እዛ ጋር ሊደረግ ነው። አሁን ለምሳሌ የኢትዮጵያ ሾው ስፒድ ነው ምናምን እዩ ጋይስ ለአይሾው ስፒድ ማለት ነው። አይሾው ኢትዮጵያ 2 ካሜራ አዲስ ስልኮች ሊሰጠው ነው። ይሄኛው እጁ ላይ የሚያደርገው ይሄኛው ደግሞ ማለት ነው በቃ ካሜራ ለካሜራው አዶናይ ይሄ ልጅ የሚቀርጽበትን ስልክ ያውቀዋል። ከውጪ ፕሮፌሽናል የሆነ ዩቲዩበር ጋር ነው ያገናኘው። ማንን? የኢትዮጵያ አይሾው ስፒድ ማለት ነው። አይሾው ስፒድ አዎ ሊገናኝ ነው። ሲገናኝ ስልክ አዘጋጀ። ትንሽ ስልክ ማለት ይሄው ጥራት ይፈልጋል። ቀጥታ ሁለት አይፎን የያዘው ለምን በቃ አይዞህ የሚለው የሆነ ሰው ቢኖረው አሁን ይሄ ልጅ አሁን በቃ ወደ ላይ አይልም። አንድ ጀምሯል። አብዛኛው ቲክቶከር እኔ በማቃቸው ሰፖርት ይፈልጋሉ። እንደዚህ ለፍተው ሲሰሩ የሆነ ሰው ደውሎ በቪዲዮ በአድናቂህ ነኝ ምናምን ከማለት እኔ አሁን የሆነ ሙድ አለኝ። መንገድ ላይ የሚሆን ቲክቶክ ላይ የሚሆን ላይቭ ላይ የሚሆን የሆነ ሰው በጣም የምትችለው አደንቃለሁ ሲለኝ ብር አስገባ ነው ማለት እውነት ነው። ቀልድ ይመስላል። እኛ እዛ ጋር እኔ ቀልጄ ፖስተትኩኝ አደንቃለሁ ምናምን ብሎ ያ ሰው እኔ የሚያስፈልገኝ ነገር ካለው ለምሳሌ ስልክም ሊሆን ይችላል የተለያየ ወይንም ማቴሪያል ሊሆን ይችላል የሆነ ነገር ደውሎ እኔ የሆነ ነገር ማቴሪያል ላድርግልህና አንተ በርታ ማቴሪያል አንተ ማስታወቂያም ሊሆን ይችላል እንደዚህ የሚሉ ቢገኙ ማንም ቲክቶክ አዲስ የምትይዙ አይቸገርም። እኔ በጣም ተቸግሬያለሁ። አሁን አልሐምዱሊላህ ይሻላል። አሁን ግን መጀመሪያ ሰው እያየኝ ራሱ አያልኩሽ እኮ ነው የሆነ ነገር ልገላ ልጆቼ የሆነ ነገር ይጎልባቸዋል ብዬ ጨነቃለሁ። ብዙ ነገሮች አሉ። በቀደም ያሲን የሰራው ቪዲዮ ሙሉ እኔ ቤተሰብ ላይ ገብቶ ነው የመሰለኝ ያሉት የሆነ ነገር እንትን እያልሽ ከዛ የሆነ ሰዓት ላይ በቃ እንትን መሆን አለበት መታገዝ አለበት ምናምን ብዬ አሰብኩኝና ኖ የቲክቶክ አዲስ እንደዚህ የሚሰሩ ሰዎች አጠገባቸው ማንም የለም። እኔ አሁን ያሲንን በቅርበት አብረን ቁጭ ብለን አውርተን በጣም ብዙ ፓወር ያለው ልጅ ነው። ግን እንትን በእኔ ነው የምልሽ የሆነ ነገር ይፈልጋል። ለምሳሌ ስራ ሲሰራ አብሽር ምናምን በቃ አሁን ስለሱ ብቻ አይደለም አሁን ስለብዙ የሆነ ሰው ሲሰራ ከዚህ በላይ አሉ የሚሰሩ ተጨንቆ ነው። አሁን እንዴ ነው አሁን አንድ ኳስ ተጫዋቾች ከሰማሽ የሆነ ትልቅ አሁን ሮናልዶ መውሰድ እንችላለን። ሮናልዶ አሁን ላይ ያለውና ልጅ እያለ የነበረው ማለት ከቤተሰብ በጣም ታች የነበረ የሆነ ነገር ሰፖርት ቢደረግ ከዛ የበለጠ ነው። ግን እንትን ነው ከታች ለምዶ መጥቶ ነው ለዚህ ደረሰው እና አብዛኛው ቲክቶከሮች ምናምን በቃ መታገዝ ቢፈልጉ ምናምን ትልቅ ቦታ ይደርሳሉ። በጣም እውነት ነው። በጣም ትልቅ ነገር ነው። ብዙ የሚገራርሙ ክሬቲቭ አቅም ያላቸው ብዙ ነው አሉ። እኔ በጣም ነፍናቸው አሉ። እንትን ኳሊቲያቸው ቪዲዮ አሁን አንዴ ወይኔ ቢወረግድልኝ ይላሉ ኳሊቲ እኔ አሁን በራሴ ማለት የሆነ ቪዲዮ አይና ወይኔ ወላሂ የሆነ ብር ቢኖር ለዚህ ያውን ቪዲዮ ስልክ ብንልክለት ምናምን እላለሁ። አይታቸው በጣም በቃ ሽንት የሚያሸንፍ ኳሊቲው ግን ያንስባል። ግን ኳሊቲያቸው አንሱ ምናምን ያው አሪፍ ነው ለእድገት አሪፍ ነው። ከስር እንደዚህ ብለው ይመጡ ነው የሆነ ሰዓት ላይ የሚሮጡ አሉ። ስሰራ ቀልዱን ብቻ ሳይሆን አንዳንድ ጊዜ ቁም ነገርም አለው ማህበራዊ እንጂ ሌላ ነገር የለም። ለምን መርካቶ ላይ የማታየው ጉድ የለም። መርካቶ መሀል ላይ እኔ አገር ነው መርካቶ ማለት በቃ እንደ የአፍሪካ ዋና የንግድ ሴንተር ሆና እዛ ላይ ደግሞ መኖርስ መርካቶ ነው ያደከው እንዳለ መረጃ ከሆነ በቃ የተወለድኩት መርካቶ ያው በተለምዶ ከረጅ ምናምን ሲባል ሰምተሽ እዛ ነው ያደኩት የተወለድኩት። በደንብ አስተዳደግ ልጅነትን በደንብ የልጅነት ታሪኬ በጣም ያው ኮሜዲ ናት። እሺ እባክህ ደስ ይለኛል ባይ ልጅነት ሁሉም ጋር ያው ኮሜዲ አለ። ግን ያው በልጅነት እኔ በጣም ትንሽ ተደባዳቢ ነበር እውነት በልጅነት በጣም ስንተኛ ነህ? እኔ ሁለተኛ ልጅ ነኝ በቤትና ያው መርካቶ ላይ ባድግም ማለት ከረዩ አካባቢ ባድግም ያው ከረዩ ላይ በተለምዶ ያው ኃይለኛ ሰው ነው ያለው ምናምን ይባላል።
የድሮዎቹ ምናምን በቃ ኃይለኛ ሊሆኑ ይችላሉ ምናምን ያሁኖቹም ኃይለኛዎች አሉ ግን አሁን ሁሉም የተረጋገበት ጊዜ ነው ከረዩ መርካቶም ቢሆን ማለት ሁሉ ነገር በቃ መርካቶ ሰው በመጥፎ ነው የሚሰጠው አሁን ለምሳሌ እኔ የሆነ ቦታ ሄጄ የሰፈርነ ሲሉ መርካቶ ስላቸው የሚሰጡኝ ነገር አለ ሞገደኛ የመምሰል ነገር አለ የሆነ ለምን መርካቶ ላይ ያለለ ሰው ያው ቦታው ላይ ያለለ ሰው ይመሰክራል እውነት ነው ማለት ያወራል መርካቶ ደግሞ የሥራ ሰዎች ጠንካሮች አይደል የሆነ ረፍት የሌላቸው አሪፍ ይመስለኛል ከተለያየ ቦታ የሚመጡ ሰዎች መርካቶ ነው ስራ ሰርተው ምናምን ሌላ ቦታ ሄዶ ቤት ምናምን የሚሰራው መርካቶ ላይ ሰርቶ ለፍቶ ነው እሱ ግን ለፍቶ እዛ ጋር መርካቶ ጋር ለፍቶ እዛ ሌላ ቦታ ሄዶ ስለ መርካቶ መጥፎነት ካወራ እናቱን እንዳለ እንደ ካደ አሁን እኔ ብዙ ጊዜ መርካቶ ልጅ ነኝ ስል አንዳንድ ሰው የሚፈራ ነገር አለ መፍራት የለበትም መርካቶ ማለት ለሁሉም በቃ ለሁሉም ክፍት ነው በሩ እና መርካቶ ላይ ብዙ ነገሮች ይከሰታሉ ሰው ባለበት ብዙ ነገር ይከሰታል አሁን እና ለስቴዲየም ውስጥ አሁን ሁለት ተጫዋቾች ሁለት ክለቦች እየተጫወቱ ፉክቻ አለ ስድብ አለ ምን አለ መርካቶ ላይ ደግሞ ሽቀላ እየተሸቀለ ብዙ ነገሮች አሉ ግን ብዙ ነገሮች ደግሞ ተለውጦ የሚወጡ ሰዎች አሉ የሥራ ቦታ ነው እና ከልጅነት ጀምሮ እኔ በጣም ሽቀላ ይመቸኛል ከምን ጀመርክ ልጅነት እኔ እንደውም በልጅነቴ ነው በጣም ሸቃይ ነኝ የምለው ልጅ እያለሁ በተለይ አሁን ትዝ የሚለኝ 3ኛ ክፍል እያለሁ ተምሬ አሉ ማለት እንደዚህ በዛ ሰዓት በቃ ቦሶች የምንላቸው በዛ ሰዓት እኔ በዛ እድሜ በጣም ይወዱኝ ነበር 3ኛ ክፍል እያለሁ በጣም ይወዱኛልና ቲቢተኛ ነበርኩኝ ምናምን ትልቅ ሰው ራሱ እችላለሁ ምናምን ምልበት ነው አሁን ሲነግሩኝ ነው እንትን ሚሉኝ በዛ ሰዓት የሆነ ሰው እችላለሁ ምናምን ነው ምለው እና ያ ነገሮች ምናምን ደስ ስለም በልጅነት የነበረው ደስ ስለሚላቸው ያቀርቡኝ ነበር እና የሆነ ጊዜ በቃ የሽቀላው እንትን ከነሱ ጋር ስለምውል አሪፍ ነበር ልጅ በቃ ልጆኜ ገንዘብ ለምጃለሁ በ3ኛ ክፍል ተማሪ 3ኛ ክፍል ተማሪ በቃ ለምጃለሁ እኔ ከኪሴ ገንዘብ ምናምን ታታ ያቅም አይጠፋም በቃ ምንድነው የምትሰራው መሰለሽ አሁን ለምሳሌ እነዚህ አሁን ያው በቦስ እዛ ሰዓት ቦስ የለም ቦሶቹን የዛ ሰዓት ከሁሉም ጋር ስለምግባባ ብዙ ነገር ገንዘብ ያላቸው ባለ ሀብቶች ማለት ነው ያው መርካቶ ላይ ደግሞ የሚገርሙ በጣም በእንትን ብቻ አይደለም ቦስልሽ ገንዘብ ስላላችሁ ሳይሆን እንትን ጩጬ ያከብራሉ በቃ እንዴት ማነጽ እንዳለባቸው ምናምን እንደ አባት ናቸው እኔ ያው ለመጀመሪያ ጊዜ ከነሱ ጋር ለነሱ ተላልኬላቸው ምናምን ገንዘብ ሰጡኝ መቼም ማረሰውም አባቴ ኪሴ ላይ ገንዘብ አየ መረጃ የላቸው ነው መርካቶ ላይ አይደለም ገንዘቡን ኪሴ ስር አይቶት አባቴ እንዴት ነው በቃ ሰማይና ምድር ነው የተገለበጠበት ለምን ትምህርት ቤት አይደለ ትምህርት ቤት ተምሬ እንደማንኛውም ሰው ኳስ ተጫውቼ ወይ ደግሞ ቁርአን ቤት ሄጄ ምናምን ነው አይደል በመሃል ነው የሚልኩኝ የሆነ ቦታ ይልኩኝና በጣም ሯጭ ነኝ ሽጉ በየመጣና የሆነ የልብ አድርስ ነው ሳደርስላችሁ በቃ ደስ ይላችኋል እዛ በቃ ብር ሁሉ ያኛው ብር ሲሰጠኝ እኔም ምን እንደማደርግበት አላውቅም ዝም ብዬ ኪስ ለምታረገው ከስከተው የሆነ ቀን አባቴ ያየው ሰማይና ምድር ነው የተገለበጠው ከዛ ሰርቀህ ነው አለኝ ተንፈራፍርኩኝ አይደለም ስማቸውን እየጠቀስኩኝ የነዛን ሰዎች የሰጡኝ እነሱ ናቸው ስለ ይዘኝ ትሄዳለህ አለኝ እነሱ ጋር ይዘኝ ትሄዳለህ ስለኝ ይሻልኩኝ ከዛ ይዘኝ ሲሄድ እነሱ በጀማ የሆነ ቦታ አለች መርካቶ ላይ አደሬ ሰፈር የሚባላል እዛ ጋር ቁጭ ብለው እየተጫወቱ ማኔ ተይያሉ እያለቀስኩኝ ነው መቼም ማረሰው እያለቀስኩኝ ነው አንጠልጥሎኛል እንደሆነ ነገር የለም ያው እንዲ ፖሊሶች እንደሚይዙት የለም አንጠልጥሎኛል ይሄው እነሱ ናቸው ስል ደነገጡ ሲያዩት ያው ፌስ ምናምን ፋዘር እንመሳሰላልና ከዛ እንዴ ምናምን አሉ እነሱ ፋዘር ምናምን ሲሉኝ አባቴ ነው ምናምን አልኳቸው ከዛ ገንዘብ ማን የሰጠው ስል እኛንን ምናምን ሲል በቃ እሱ እኔን ወደዛ አራቁኝ እነሱ ሊያወሩ እኔን ወደዛ አራቁኝና ሲያወሩ እሱ ራሱ መሳቅ ጀመረ ፋዘር ማለት ነው ኦኬ ከዛ እነሱ በቃ ጓደኛችን ነው ምናምን ብለው በቃ ተባባሉ ጓደኛችን ነው እኛ በቃ እኛ የምንልከው ምናምን ሲባል ከዛ ምን አለ በቃ ከትምህርትና ከቁርአን ምናምን ወደኋላ እንዳይል ምናምን አለ ከቁርአን በቃ ትምህርት ይማር ምናምን ከዛ በኋላ እንደዚህ እንዳይሆን ነው እንጂ ሌላ ችግር የለውም በመሃል ደግሞ እናቴን አግዝ ነበር
ቤት ውስጥ ለመርካቶ ላይ ነው እንጂ ገንዘብ ሳይሆን ለምን ይሄ ማገዱ የሚባል ነገር አለ በሰዓቱ እቺ ካርቶን አለች አይደለ ካርቶን ማንኛውም ካርቶን እንጀራ ምናምን ይጋግሩበት ነበር ኦኬ እና እንጀራ እኔ እሷ ገዝታ ምናምን ነበር የምትጋግረው ካርቶን ይገዛል ከዛ እንጀራ ምናምን ሁሉም ይሄ የድሮ ላይፍ አለች ቂጣ ምናምን የሚሰራ እሷን ትሰራ ነበርና የሆነ ቀን ልጅ በጣም በዛ እድሜ አይቼ ይሄን ስራ ሲሰሩ ያዩትን ይሄ ካርቶን ሲለቃቅሙ ያዩትን ልጆች መርካቶ ላይ መልቀም ጀመርኩ ለናቴ ማለት ደስ ሲል እሺ ከዛ እነሱ ይሸጡታል አንተ ለናቴ ዘይርክ እኔ በቃ እንትንሽ ቤት አለችን እዛ ይራገፋል በቃ ጥቅጥቅ ነው የሚለው እና ከዛ ያወጣች ምናምን ትጋግራለች ደስተኛ ሆኖ መስራት ጀመሩ እና በቃ ከዛ ቀን ጀምሮ በቃ እንትን ብዙ እንትኖች አይዞሽ እናት አሉ በህይወት የለችም አሁን I'm sorry አይዞኝ አላህ ይራማት እና ምንድነው በቃ ልክ እሱ ምን አላቸው እንዲህ ነው ማለት ያው አባት የራሱን የሆነ እንትን ይናገራል እንዲህ ነው ምናምን ብሎ ሲነግራቸው በእኛ ጣሉ አሉት ከአባት ጋር ብቻ ነው ያደናት አለፉ ቀደም አዎ የዛኔ ነበሩ ከዛ እሱ ለነሱ ምን አላቸው አደራ አላቸው አዎ እንዳይጠፋ ነው አይደለም በቃ ገንዘብ ምናምን ችግር የለውም ማለት ግን በቃ ያለው ሰፈሩ ላይ ነበሩ በጣም እሳት ስለነበረ ይወጣ ማለት እንዴ ነው በዛ ሰዓት የነበረው እንትን ደስ ይላል ግን በቃ ገንዘብ ላይ ፎከስ አድርጌ ምናምን ትምህርቱ ይቀራል ቁርአኑም ይቀራል የሚል ነገር ነው በቃ ፈርቶ ለነሱ ሲነግራቸው እነሱ ማረግ ጀመሩ ይልኩኝና ማን ነው ቀጥታ ወደ ወይ ቁርአን ነው የሚወስዱኝ ወይ ደግሞ ኳስ ከሆነ ኳስ እጄን ይጮታሉ ምናምን ከዛ በ12 ሰዓት ነው ግዴታ የምገባው ቤት መግባት እንዳለ 12 ሰዓት ቤት ነኝ እግራችን ምናምን ታጠብ ምናምን ቁጭ የምንለው ፋዘር ቀድሞ ከገባ አይቻልም መጣት አይቻልም አረ ቀድሞ ከገባ እኛ ከኋላ ከመጣን አለቀ በቃ የምር ነው ታስሬ ይገረፋል ወላሂ ጫኮ ለሙሉ ቁጫዋል ቅጣቱን ግን ትወዳል ተጠለዋለ አረ ምን ሆነሽ ነው እንዴ ድሮ የቀጡ ወላጆች ትልቅ ሆነ የተሻለ ቦታ ስትደርስ ጊልቲ ኮንሺየስ አላቸው ታውቃለህ ጸጸት አላቸው ማቺ ገር እኔ አሁን ትላለች እናቴ እኔ እኮ በዱላ ገቀጥቻቸዋለሁ እኔ እኮ ቆንጥጫለሁ እኔ እኮ በጣም ኃይለኛ ነበር ትለኛለች እናቴ እሱኛው ነው እኔ ደግሞ ማመሰግነው ደግሞ እነሱ አይመስላችሁ አይ እኔ አይደለም እናት አባት ትምህርት ቤት እንደ ገረፈኝን አስተማሪ አሁን ላይ አመሰግናለሁ ማለት ለምን ብዙ ነገሮች አሉ ለምሳሌ አሁን እነዚህ ነገር ከተናገሩ በኋላ እነሱ ከመከሩኝ በኋላ ሁለቱንም ባንዴ ነው ያጣዋቸው ማን እናትና አባቴ እኔ አይዞኝ ወዲያው ብዙ አልቆየው ማለት ተከታትለው ነው የሞቱት ታሞ ነበር ያው ማዘር ታማ ነበር ከዛ በኋላ ያው እሷ ከሞተች በኋላ ያው እኔ በደንብ ነው የማውቀው በሰዓቱ ብዙ ነገሮች ነው የማውቀው ልጅም ብሆን ብዙ ነገሮችን አውቃለሁ የበፊት ነገር ሲወራ በጣም አንድ አልችልም ይረብሻል አይ ነው ከዛ ሁለቱ ያው በተከታታይ ነው እሷ 94 ላይ ስትሞት እሱ ደግሞ 95 አካባቢ ሞት አልቆዩም ብዙም አልቆዩም ከዛ በቃ ፋሚሊ ስንት ናችሁ ልጆች 4 እና በቃ ተፋጠጣችሁ እዛው ጨለማ በቃ አይደል ያን ላይፍ በቃ ማለት የድሮ አሁን ያለን ህይወትና የድሮ ይለያያል ሰው ከዚህም ከዛም እያለ ያው ለኛ መሯሯጥ ጀመሩ ዘመድ ብቻ ሳይሆን አካባቢ ሰው የአካባቢ ሰው አገዛችሁ አይ በቃ ደስ ይላል ማለት በሰዓቱ ያው እነሱን ብናጣም አሪፍ ሰዎች አሉ በዙሪያችን ነበሩ ከዛ በኋላ ምናልባት ካወሹ ያው ሁሉ ነገር ያስጠላል ከዛ በኋላ ወደ አወሊያ ታውቂዋለሽ አወሊያ ትምህርት ቤት አወሊያ ትምህርት ቤት እዛ እኔና ታናሽ አለ በቃ እነሱ እዛ መግባት አለባቸው ተብሎ በቃ በዘመድ ምናምን ተነጋግረው እዚህ ከሆኑ ሀገር የለም ያው ሞቷል እና እዛ አወሊያ ደግሞ የምትገቢ በቃ በጣም ተጣርቶ ምናምን እንደዛ ነገሮች የምትገቢው ዲሲፕሊን አይደለም ያው ያለንበት አለ አይደለ አሁን አባታችን ሞቷል ምናምን ነገር የኑሮ ደረጃችሁ ህይወታችሁ አወሊያ መግቢያው ምንድነው አወሊያ እኛ የቲም ስለነበረ ነው ኦኬ እና እዛ አወሊያ ከገባው በኋላ
መጀመሪያም ያው አሪፍ እንትን ላይ ነበርና አቋም ላይ ነበርን። ታናሽ ያው የኔ ታናሽ አለ የመጨረሻ ልጅ እሱ ደግሞ በጣም ጩጬ ነው። ቢያንስ ወደ 4 አመት ምናምን ሆኗል። 4 አመት ትንሽ ናችሁ? የዛ ሰዓት 4 አመት ከምናምን ይሆናል። ከዛ እሱ ጸብ ተነሳ። እሱ ይገባል አይገባም ሲባል ያው ልጆች ቶሎ ቶሎ አይደለ እንትን የሚሉት እድገቱ አሪፍ ነው። እሱ ያው እናቱ በአንቀልባ ነው የሞተችው ማለት ነው። የእናታችን እሱ እንደዚህ ይዛው ነው የሞተችው እዛው በቃ ማለት ከአንቀልባ ባለ አያወራ ምናምን እንደዚህ ታቅፈው ይዛው ነው የሞተችው እና እሱ እናትም አባቱም አያውቅም ከለራቸው ምንም አያውቅም። እና ምንድነው ያሉት ሁሉ በቃ ይሄ ልጅ በቃ ከሱ ጋር መሆን አለበት ከኔ ጋር ማለት ነው ኬር እንድታረጋው አለ። ታላቃችንም አለ። አይ ታላቃችንም ስልሽ በጣም እንዴ ነው አሁን ለምሳሌ ቤት ውስጥ እህትና ወንድም ምናምን የሆነ እንትናቸው አለ የሆነ የሚቀራረብ የሆነ ነገር አለ። ግን እኔ በቃ ታና ከሱ ጋር በቃ አንድ ላይ መሆን አለባችሁ ተብሎ እኔና እሱ እዛ አወሊያ ስንገባ ብዙ ፈተናዎችን ያየ ነው ማለት ከአወሊያ ገብቼ ሞጣበት ጊዜ አለ። ለምን መርካቶ አይለቅም ለምደሃል? ጠፋለሁ። ከዛ የሆነ ሰዓት ላይ ቅርንጫፍ አለው ወሊሶ ላይ ወሊሶ እና ዩቲና ሳገር ማለት ነው። እሺ እዛ የራሱ ብራንች አለው። ወሰዱ ግዛ እዛ ለእንትን ይሄ ምንድን ውድድር ምናምን ነገር አለ ምናምን ውድድር አለ። ለምሳሌ አሁን ይሄ ካምፓኒና የሆነ ካምፓኒ አንድ አይነት ናቸው። እዛ ያሉ ሰራተኞች ይወዳደሩ የለውና ጨዋታ ጌም ነገር ለምሳሌ በትምህርትም ይሆናል በኳስም በተለያየ በቁርአንም በተለያየ ኢስላሚክ ነገር ውድድር አለው። እሺ እና እዛ በሚሄድበት ሰዓት እዚህ ካሉት እዛ ያሉት ለኔ በለጡብኝ በጣም ደስ ይላል። በቃ የሆነ እንትን ማየውን የለም ሙዳቸው ምናምን በቃ ተመቸኝ እዛ የነበሩት። ከዛ እዛ ሆኜ ምን ይመጣብኛል ተኝቼ እዛ ሆኜ ግቢ ሆኜ በቃ ገብቼ ምናምን ተኝቻለሁ። ጩጬው አንተ ጉርጓድ ውስጥ ራሱ ብትይዘው ይገባል። ምንም አያውቅም። ማጋን ያለው አብሮ ነው ያለው። አንድ ላይ ነን የገባ ነው። አንተ መጠበቅ አለብህ። ነው በቃ አንዴ ገብቷል ሁሉ ነገር ምናምን ተፈርሞ የገባ በቃ ሞግዚት ምናምን እኮ አለ እኮ እንደ እንትን ነው እንደ አዳሪ ትምህርት አዳሪ ነው። እና ምን ተከሰተ እሱ የራሱ ዶርም አለው እኔም የራሴ ዶርም አለ። እሱ የራሱ ዶርም ሲገባ አንዲት ነገር ትዝ አይልም። ጩጬ ነው ምንም ያውቀው ነገር የለም። በቃ ዝም ብሎ የሚኖር ህፃን ልጅ ነው። እና እኔ ደግሞ ጩጬ ሆኜ ብዙ ነገር ማቅ ነው መርካቶ ላይ በጣም መርካቶ ላይ ጫፍ እስከ ጫፍ ያሉትንም ስለማቃቸው እያንዳንዱ ነገር በቃ በልጅነት ስለማቅ ተኝቼ መቼም ማረሰዋል ተኝቼ ለክስ እንትን ልብስ እንደዚህ ለብሼ ማለት ነው ለክሶ ቤት አደረኩት። ለምን መርካቶ መርካቶ አለቀስኩኝ። በቃ እንደዚህ በቃ ብርድ ልብስ ለብሼ እንደ ለቅሶ ቤት ነው ወጥቶ ከዛ ያሉ ልጆች እንዴ ምናምን ብሎ ብድግ ምናምን ብሎ ተነሱ ምንድነው ምናምን ሲና የሆነ ነገር ታየ መስለው ከዛ ምን ሆኖ ነው ምናምን ብሎ ዶርሜ እንትን ላይ ምን ሆኖ ነው ሲሉኝ እዛ ጋር የነበሩትን በልዴት ምን አገባችሁ ሂዱ ምናምን ቢተባቸው ምናምን ብለው ወደ ኋላ ምናምን አሉ። ከዛ እኔ ያልቅሸንቀተ ወይኔ የሆነ በቃ ሲነግሩ የነበረው ልቅሻ ሙሉ በቃ ሙሉ እንትን ሙሉ በቃ እንትን ነው የለቅሶ ቤት እየድረሞ ድምጽ ድምጽ እየቀያየው አንዴ ቀጥኗል አንዴ ማቀጥኖ ማፍሮም እዛ ያለው ነው በቃ መርካቶ ሰው ጋር ደግሞ ገንዘብ ነበርኝ። ሰው ጋር ቤተሰብ ጋር ገንዘብ ነበርኝ እና መርካቶ ይመጣብኛል የተኛውበት ቤቴ ይመጣብኛል። ለምሰሽ አሁን ለምሰ ተደባልቤ ምናምን መርካቶ ተደባልቤ ከሰው ጋር ምናምን ሰው አገላግሎኝ አስታርቆኝ ምናምን ወይ ደግሞ የሆነ ሰው ፈንክቼ ምናምን ይሮጥኩኝ የሆነ ሰው ጎረቤት ብገባ አይለቀኝም ማለት አይደለም ፈንክቻለሁ ምናምን ወይኔ መተው በቃ ይዙኛል ምናምን። ቤቴ ስገባ ግን ሰላም ነው ሆኖ በእናትና አባቴ ቤት ስገባ በቃ ሙሉ ወታደር ያለን መስሎኝ ቤት ውስጥ በቃ አይለኛው ሆኖ እና እዛ ዶርም ውስጥ ተኝቼ ያለውን ነገር ነው ማየው። በቃ ብድልብሱ እንደዚህ አድርጌ ቤቴ ይታየኛል
መርካቶ ይታየኛል፣ ሰዎች ይታየኛል፣ እነዛ ያሳደጉኛሉ። እነዛ ፋዘሬ ተቆጥቷቸው ምናምን እነሱ በቃ ብዙ ነገር ስለሚያደርጉልኝ እነሱ ይመጡብኛል ምናምን እና ገንዘቤም ትዝ ትለኛለች ሰው ጋር ያለ ማለት ነው። ከዛ ዋና እንደዚህ ኡስታዞች የሚባሉ አሉ ወዛት እንትን ተርቢያ የሚያስተምሩ ተርቢያ ማለት ኢስላም እንትን ታንጾ አስተዳደግ ማለት የሚያሳድጉን ሰዎች ሰነ ምግባር እንትን የሚሉን አሉ በቁርአንም በተለያየ ነገር እነሱ አንድ ወጣና ምንድነው ማለት ተኝተዋል እኮ ሌሊት ነው ተነሱ በሩን ከፍቶ ምናምን መጣኛ ጋር ምንድነው ሲል እያለቀሰ ምናምን ምን እናወረዳለኝ ከዶርም ማለት ሶርድ ይዘውኝ ገቡ የራሳቸው ክላስ አላቸው ምንድነው ሲል እንትን ነገርኳቸው ይሁን እንደተበደለ ሲል አይ ምንም ለቀኩት ብር ገንዘብ አለኝ ምናምን ተረጋጋሽ ይደወላል እና እቺ እንትን ነበረች ቢሮ ስለሆነ ስልክ አውጥቶ ይሸውደኛል እንዲያርጎት እንዲ ይላል ዝም ብሎ ለብዬ ደወለ አረ ያየት ነው እና እየደወለ መስሎኛል ቤት ብሩ ሊያስልክልኝ እንደዚህ ምናምን ይላል ታውቂያለሽ እንደዚህ ይዞታል ስልኩን እንዲ ምናምን ስል ያየሁት ነው አውቀ ነው ምናምን አልኩት እዛው ማለት አውቃለሁ እኔ ልጅ አርጎሃል እሱ በግማታ አርጎ ምንም ማላቅ ምናምን መስየዋለሁ ልጅ አርጎ እንዲ ሲል እየደወልክ አይደለም ለምን ቁጥሩ ላይ ነው አመጣ ለምን ቁጥሩን አውቀዋለሁ ቁጥሩን አሳይጠይቅ እንዲ ይለኛል ከዛ አውቀ ነው ምናምን ብዬ ያንተ ለሐማለሽ ምናምን ከዛ ተረጋጋው ምናምን አለኝ እሺ ምናምን ብዬ እሺ ምንድነው የምትፈልገው ሲል በቃ መርካቶ መሄድ እፈልጋለሁ እና እንትን ነው መስለው አይልኛ ህንጻ ምናምን አቋቋቁም ምናምን መስለው ከዛ ግቢ ሰው ተሰባሰበ በንጋታው ተሰባስቦ ምንድነው እዚህ ችግር ሲባል በቃ ወጣ ሄዳለሁ ብር አለኝ መርካቶን አፈቀኝ ነው የሚለው ስለዚህ የሆነ ነገር ይደረስ ሲባል በቃ ይደረስ ተባለሽ በቃ ቤተሰብ ጋር ይደወልና ገንዘብ ይላክለት ገንዘቡ ደግሞ ተልኮ ምን እንደሚያርግበትም ይጠይቁና ሲባል ከዛ በቃ ተዋይተ ቁጭ ብሎ ቁጭ አድርጎ እንትን ነው የሚያወሩሽ እንደ ትልቅ ሰው በቃ እንዲ በጠረጴዛ ዙሪያ የሚያወሩሽ እኔ ቁጭ ብዬ ምን አልኩኝ በቃ እኔ አንዴ ውሰዱኝ መርካቶ አንዴ ብቻ አንዴ ውሰዱኝ ከዛ ብሬንም ልቀበል እዛ መጣለሁ አልኳቸው ስንት ብር ይሆናል ግን አረ በጣም በዛ ሰዓት ወላሂ ትዝ ይለኝ በዛ ሰዓት 4000 ምናምን ብር ብዙ ነው እንዴ በጣም ብዙ ነው 4000 ምናምን ብር እዛ ሰዓት ነው እንዴ አንድ ሰው ብቻ መቼም ማረሰው ከነዛ ያሉ ማለት ከሚልኩኝ ሰዎች የለም አንደኛው ብቻ መቼም ማረሰው 1200 ምናምን ሰጥቶኝ በዛ ሰዓት በቃ ዓለም በቃ ሙሉ በቃ የሆነበት በቃ የሆነ ማለት ሌር ስለሆነ ነው የሰጠክ አብሽር ምናምን ብሎ በቃ የሚያስፈልግን ነገር አስደውልልን ምናምን ብሎኝ ነው እንትን ያለና ያን ብር ምናምን እኔ ብሩ ብቻ ሳይሆን በቃ የመርካቶ መንፈስ ውስጥ ላይ ያለ የሆነ ቦታ ሰውን እጁት አሁንም ቢሆን ማለት የሆነ ቦታ ሄጄ ሽባርጉ የሚያመጣኛል መርካቶ የሆነ ቦታ ለምሳሌ ለሆነ ጉዳይ ፒያሳማ ቅርብ ነው ለምሳሌ ፒያሳ ቅርብ ናት የሆነ በሙዝልጣችን ልደሻል ይቆርጣል እንትን ለምሳሌ ወደ ሀያት ምናምን አድር ብሄድ ለሆነ ለስራ ጉዳይ ሄጄ ራሱ ይጨንቀኛል ወደ መርካቶ የሚለኝ ነገር አለ ውስጤ ማለት ነው ሲገርም እዛ ተወያዩና በቃ እንትን አድርገን ስብሰባ በቃ አድርገን እዛው ወስደነው ብሩን ተቀብሎ ምናምን ይመጣል ተብሎ ውይይት እናርግበትና እንነግራለን አሉ እሺ የዛ ሰዓት የነገሩኝ ነገር አለ እነሱ እንደ ትልቅ ሰው ነው ቁጭ ብለው አውሩተውኝ እንዲ ምናምን ብሎ የነገሩኝ ያንን ነገር መቋቋም አቅቶኝ ባጥፈጠው መታገስ አቅቶት የት ለቤት እኔም አላውቀውም ደግሞ ብቻዬን እኮ አይደለም ሞራል አይደለም ያሉትን እንጥፋ ወደ ወደ ሊቢያ እንደሚባል የለም እንጥፋ ምናምን ስለ አንድ የተረገመ ልጅ አለ እና መቼም ማረሰውም እኔ አለኝ አብሮኝ የሚያግዘኝ ሰው የለም እንጂ እኔ መጥፋት ፈልጋለሁ አለኝ ከዛ ማን ነው ይመቼ በቃ እኔ እንደዛ እሷ እንደምፈልገው ነው ብዬ እሺ አሁን ቤት ነው የሚኬደው አልኩት ያዛ ጋር አጥር አለ የተከፈተ አጥር አለች ሽቦ ናት ሙሉ ሽቦ እና የተከፈተ አጥር አለ በዛ ምን ሾልኮ ምናምን ሲለኝ
ስናጣጥሩ የአረ ትንሽ ድንቢጥዬ ውሻ ምንድነው ውሻ ምናምን የሚወጣበት ነው እንጂ ሰው የሚወጣበት ስጋ ምናምን ለቃቅሞ የሚወጡ ናቸው። ሳይው ጠባብ ናት። አረ በዚህ ወጣም ስለው ልጁ ምንድነው መሰለሽ መሄድ ፈልጓል። ወደ አዲስ አበባ መሄድ ፈልጓል። ግን በኔም በቃ እኔ የማመጣውን ስትራቴጂ ሊያቅ ነው በዛ በሚል ኦኬ ልክ እንደ ፈንጃም ካይ ነው አንተ ከዛ ከፊት ቀደም ችግር የለውም አልኩት። ባጥርን ዘላለን አሉ ስለው የሳለ ባጥር መዝለል በጣም እንትን ከባድ እንዴት ሽቦ ነው ሽቦ እንደዚህ ተንጠልጥለሽ ምናምን ነው። ከዛ አስበሽዋል መዝለል ነው። መሰበርም አለ መሰበር ብቻ አይደለም ሽቦ ሰውነት ላይ ቢይዝ በቃ እንጠለጠላለን። ከዛ አብሽር አልኩት። እኔ ከምር ወስለ ነው እኔ መርካቶ ስለለመድኩኝ እንደዚህ ያን ነገር አልኩት። ሽቦ ምናምን ምንም አይደለም አልኩት። በቃ እንዘላለን ምናምን እሺ ምናምን ተባብለን በቃ ወንድሜን አምጣው አልኩት። ምን ልታረግ ለምዘል እና ብቻዬን ወንድሜንም አጥዬ አልሄድም ምናምን ስል ወንድሜን ጥራው ስለው እሺ። ከዛ ወንድሜን ሄድና ና እያለ ነው አለ ሳላ ና እያለ ነው ሲል እሺ አለ። እኔ በቃ ምድር ላይ የሚታዘዘኝ እሱ ብቻ ነበር። ወንድምህ ታናሽ ስንት ዓመት ነበረ አንተ? እኔ ዛኔ በቃ 11 ዓመት ምናምን 11 ዓመት 11 ገና ነው 11 12 በቃ ከዛው እሱ ገና በቃ ወደ 5 እና ምናምን ይተጋ ነው። ግን ደስ የሚል እንትን ነበረው። ሰን ነበረው በቃ ከሰው ጋር ደግሞ ቶሎ የሚግባባው በቃ እንትን በቃ ሰው ወዶ ነበር። ከቤት ውስጥ እሱ ነበር የሚወደደው። ሁሉም የራሱ ኳሊቲ አለው። እሱ ግን ይለያል። ለምን ሁሉም ናሲሽ እዛ በቃ የሚያውቀው ነገር ስለሌለ በእንትን አዛቲት ምናምን አይባልም። በቃ ሁሉም ቁጭ ብሎ ከዛ በኋላ ይዞ ሲመጣ ይወላሉት ወደ አዲስ አበባ ልንሄድ ነው። ከዛ ልብሳችን አንይዝም አለ። ልብስ ዛንገዛለን ብራላ አራት ሺህ ብራላ ልብስ ዛንገዛለን እና እንወጣለን ስለው እሺ አለ። ከዛ እንትኑን ቀደርንለት የውሻ መውጫው እሱን አስወጣችሁት? እሱ ወጣ። የውሻ መውጫው እኔ አረሰውም በቃ እንዲህ ሽቦ እንዲህ በህይወቴ እንደዚህ ይዤ አላውቅም። በቃ ፊልም ነው የመሰለኝ። ብድግ አደረግንለት እሱም ልጁም ማገኘ ብድግ እሱ ሾለከና እዛ ቆመ። ከዛ እኔ ጣ ብዬ በአጥር ዘለልኩ። በአጥር ስዘል ያ ሶስት ያለው ልጅ ያውቀዋል። የግቢው እያንዳንዱ ስትራቴጂ ያውቀዋል። የሆነች የዋናው የአስተዳደሩ የለም የግቢው አስተዳደር እንዲህ ነው። ቢሮ እንዲህ ከሆነ ግቢው ሙሉ ነው የሚያየው። ታያችሁ ከፍ ያለ ነው ግቢው ሙሉ አጥሩ ምናምን ያያል ማለት ጀርባው ምናምን ያያል። ጀርባው ምንም ነገር የለም። ፊት ለፊቱ ግን እንደዚህ ምናምን ይታያል። ቢሮ ነው እንዲህ አጋጣሚ ነው መስኮት እንዲህ ከፈት ሲያደርግ ስትወርድ እኔ ዘልዬ ወርጃለሁ። መስኮቱ እንዲህ ከፈት ሲያደርግ ያኛው ሶስተኛው ያቃል። መስኮቱ ሲከፈት ሰውየው ቢሮ ውስጥ አለ ማለት ነው። ኦኬ ከዛ አሸቅጥጦት እሱ እየሮጠ ሄድና ዶርም ገባ። እኔና እሱ ወንድሜና ተያይዘን ማታውቁት ሀገር ይኸውልሽ አዲስ አበባ ወደዚህ ነው እኛ ወደዚህ እሱ የመራችሁ መንገድ ነው። እሱ አያውቀውም። እሱም እኮ አያውቀውም። እሱ እንትን ናት መኪና ይተላለፋል። እሺ መኪናው ወደዚህ የት እንደሚሄድ ወደዚህ የት እንደሚሄድ አናውቅም። ግን እኔና እሱ ከወጣን በኋላ የሆነ መኪናዎች ሁለት መኪና ሲያልፉ አየን ወደዚህ ማለት ነው። ጠየቃችሁ? አረ ከጠየቅንማ እንያዛልና ሄዳችሁ? በቃ ልክ ወጣን ከአጥሩ ወጣና ከአጥሩ ወጥተን ልክ እጄን ያዘኝ ምናምን ብዬው ዞር ስል ሁለት መኪና ወደዚህ አለፈ። እሺ ወደዚህ ስል በቃ አዲስ አበባ ነው አለ። ሄዳችሁ? በቃ አዲስ አበባ ይሄ አሁን ወደዚህ አየው መኪናዎች ሄዱት ወደዚህ ስለሆነ መኪናዎች ሄዱት ወደዚህ ስለሆነ አዲስ አበባ ነው ብለን ሄድን። በቃ ለካ ወደ ገጠር ውስጥ ነው ገጠራማ ነው ወደዚህ ገጠራማ እየሄድን ከርቀት የግቢው መኪና የአወላይ መኪናው ከተላችኋል። ከርቀት እንትን ነው አየሁት። ምንድነው አፉን የለ መኪናው እንዲህ ሲመጣ አየሁት እና ርቀት ነው በጣም ርቀት ነው። ሄደን አልኩ እንደ ስንመጣ ምናምን ብናየው እኮ አሪፍ ነበር። ስንመጣ በደንብ አላየንም። ደስታ ላይ ስለነበርን አይታይም። እዛ በኋላ በቃ ደረሱብን። ሲደርሱብን ምንም ማለት በቃ ና ምናምን ያሉ ና ግባ ምናምን ጩጬ ነው አስገብት። እኔም ገባው
ከዛ ዋናው አስተዳደር እንዴት ነው የሚያይኝ በቃ አስቸጋሪ አረ በቃ ሹፌሩ ምናምን በቃ ሁሉም ተናዷል በቃ እሳት ለብሰዋል ምናምን ጩጮውን ደግሞ ብራዘር እናንተ እንደው እሱ ተንከባከፉት ልጅ ነው እሱ ምን ያውቃል ከዛ አብሽር እኛ እኮ ጨርሰናል ትሄዳለህ እና ጨርሰናል ተስማምተን ሁላችን ጨርሰናል ልትሄድ ነው ነገ ስለምትሄድ እንዴት ታደርጋለህ ከዛ እሺ ምናምን ብዬ ያው እንትና ነው ያስወጣኝ ምናምን አላልኩም በራሴ ያው ከዛ ገባን ግቢ ስንገባ ተቀጣክ እንዴ በህይወቴ እንደዚህ አባቴም ገርፎኝ ያክ ከምር ነው ልብሴን አስወልቆኝ ምናምን ቆንጆ ምት በቃ እንትን አሉኝ አውልቅ ልብስን አሉኝ አወለኩ ከዛ እንደዚህ አስተኙኝ ተገረፍኩኝ ያ ግርፊያ በቃ ማለት በሰዓቱ እኔ ቆይ በቀላችኋለሁ ምናምን ብዬ ነበር ስሜቱ በቃ ልክ ከመቱኝ በኋላ ምናምን ዶርሜ ሄጄ ተኝቼ እንትን እየተቀለብኩኝ ነበር ተኝቼ ቆስለክ በቃ በጣም ግቢ ውስጥ በጣም ኦቨር አስቸጋሪ ካልሆነ አይመታም እንደዚህ አይመታም አሁን ልጅ እንደሚቀጥል ይቀጥላል እኔ ግን በጣም መጥፎ ነገር ነው ለግቢ ያሳየሁት ኦኬ አራዩናሃል ባጥር ዘሎ መውጣት ከባድ ነው ኦኬ በጣም ማንንም አላረገውም በቃ ባጥር ዘሎ መውጣት ማንንም አላረገው እዛ ገረፉኝ ያቺ ዱላ አሁንም አለች ውስጥክ አለች ስለሽ ያቺ ዱላ ባልመታ አልኩኝ ቀጣትልም አንተ በቃ የት ነበር የምሄደው የት ነበር የምትሄደው አሁን ሄደክ የት ነው የምትሄደው ወይ ጅብ ይሆናል ወይ እንሞታለን ወይ በሆነ የሆነ ነገር ውስጥ እንገባለን በእርግጠኝነት ነው እኮ ወደ ገጠር ለምን ካደኩኝ በኋላ ቦታውን ሄድክ ማለት እዛው ግቢ ውስጥ ሆኜ እና አድጋ ያው ለረፍት ምናምን ቤት እመጣለሁ አዲስ አበባ ማለት ነው መጥቼ ምናምን በቃ እያደኩኝ ነው ጎሮ በቃ ያላጉ ክብደት ምናምን መክፈት ተጀመረ ምናምን እያደኩኝ ስመጣ ቦታውን እጃዩት የሚሄድበት ቦታ እሺ አይደለም ለሰው ለኔ በዛ ሰዓት በዛ አሁን አድገን ራሱ የማይመከርበት ቦታ ነው ወንዙ ራሱ ወንዝ አለ ወንዙ ራሱ ገዳይ ነው ወይኔ ብዙ ህፃን ልጅ ገድሏል ስለዚህ ቅጣቱ ልክ ነው እንዴ በጣም እንደውም ትንሽ ቢጨምሩልኝ አሁን ያኔ ግን ተወሳይተ ነበር በሰዓቱ አረገብች እንደዚህ ተኝቼ ዶርም ነው በቀላችኋለሁ ምናምን ላለው ለዚህ ጋር ላሉት ወላሂ ያኛውማ ፈነክተዋለሁ ምናምን እያልኩኝ የሆነ ሰዓት ላይ እንትን እያልኩኝ ስመጣ በቃ እየተሻሻልኩ በቃ ያቺ ዱላ ጣፈጠችኝ በቃ ደና አድርገው ስለመቱኝ እቃራስ አቆምክ ምሳ ራሱ ምሳ አለች ታይም አለች ምሳ ልብላ እያልኩኝ ማስፈቀድ ጀመርኩኝ ይሄ እኔ ነው ምናምን ማለት ጀመርኩኝ በቃ ሁሉ ነገር ከዛ ግቢ ውስጥ አስቸጋሪ የሚባለው እኔ ነኝ ተመጣ ጎበዝ ኳስ ተጫዋች ነበር ከሀገር ወጣሁ ጅማቴ ላይ የሆነ ችግር ሊኖር ይችላል ከዛ በኋላ እኔ በቃ ሰው ልሆን አልቻልኩም ሰደርክ ከልጅነት ጀምሮ ልጅ ወዳል ያ ካራክተርም ነው አካውንትሽ ላይ 2 ሚሊዮን ገባ እኛ ግን እንቅልፍ እንዲወስደን ያድርጉልን ይችላል ማለት ሰው ላዝናና ነው በቃ